እያለ ከዛ ደማረ ደግሞ እኮ አታፍርም ደግሞ ስትነግረኝ እንዲህ ሲከፍል ልቤ የልቤ ላይ የልብ ቅርጽ አሰርቼ ቲሸርት ሰርቼ ልክ ከፈት ሲያደርገው እኔ ነኝ የምመጣው አለ። ደረቴን ወድ ጦቴን ይወድልኛል አልኩት። እንደዚያ ስትከፍቺው አንቺን እሱ ነው የሚመጣው ይመስለኛል። ግን አሁን እንደዚህ አይነት ሞባይል ቤት ሂጄ አስሞልቼዋለሁ። ልክ ስታርት ሲያደርገው አለች እኔ ነኝ የምመጣው አለች። እንዲህ ብዬ ያለው ስለምሻለው ጡትሽ ወደዋለሁ ስለሚለኝ በጡቴ ላይ ልብ ቅርጽ ቲሸርት አድርጌያለሁ አለች። ከዛ እንደዚህ ብያለሁ አለች። ቪንቱሉ ላይ ብያለሁ አለች። ይሄ ምስኪን ነው እንደው ምን ይዘም ወይግዚአብሔር እንደው የታለ ዳረ ናውረድ አረ እንደው ወይ ዳረ አረ ናምጣልኝ ሴትዮዋ ወይ ቱርክ ይፍጠረን እንደው ወይ የሆነ ቦታ ይፍጠረን። አረ ናምጣ እውነት ነው። እና እኔ የምነግራችሁ 300 ሰዎች ባያችሁበት አትነዱ፣ ባያችሁበት አትሂዱ። የለበሰ ስታዩ፣ ሜካፕ የተቀባ ሰው ስታዩ እኔም እንደሱ ብሆን አትበሉ። ሰራ አድርጋችሁ ራሳችሁ ሁኑ፣ አትጥፉ። ጉልበት በእውነት የነመላችሁ ጉልበት በህልሜ ሁሉ መጣችብኝ ማለት ለመፈመስ የሚያደርጉት ነው እሱ። አይቼዋለሁ እኔ ራሴ እሷን ልጅ ያየኋት ብዬሽ ነው የሳብኩበት። ራሴን ነው የሳብኩበት። ምን አይነት ኤአይስ ቢሆን ዩኒፎርም ከዳማ ዩኒፎርም ያደርጋል እንዴ? አዎ ያደርጋል። ኧረ የማያደርገው የለም ሳሚ፣ የማያደርገው የለም እሱ። አንፈር ነው ግን ይሄ እኮ ማለት ህይወት ትክክለኛ እኮ የሆነ የሚያደርጉትን እኮ ነው። እና እኔ እንደውስማ እሱማ የሚያደርጉትን ትክክለኛ የሚያደርጉትን ነው እኮ። ሄለን ደህና ነሽ? ኧረ ዝም አልሽ ሄለን። ገብተሽ ጸጥታ ያለሽ? እኔ ላውራ አሁን እድል ስጡኝ። እኔ ላውራ። እሺ ስሜ አሲያ እባላለሁ። እስካሁን ብዙ ነገሮች ሰምቻለሁ። ተጎድተናል ምናምን የሚሉ ብዙዎችም አሉ፣ ግን ከዛ ወገኖች አይደለሁም። እንደውም ቤተሰቦቼን በኩራት ባወራቸው ደስ ይለኛል። ብዙ ነገሮች አሉ በቃ በኩራት እንደውም ኢንሻአላህ ከተሳካልኝ ሶሻል ሚዲያ ላይ ወጥቼ እንደዚህ አይነት የህይወት ታሪክ አለ ወይ ምናምን ከሚባሉ ሰዎችም አሉ። በብዛት ሶሻል ሚዲያ ላይ ስንሰማ የመዳም ቅመሞች እንደዚህ እኮ ናቸው። አንድ ሰው ባጠፋ ሁሉ ሰው ይሰደባል። ይሄ ያናድደኛል። ለምን እንደገና ደግሞ የተሰደድነው ከሀገር እስከሆነ ድረስ ብር ተበለው እንደዚህ ተደረግን ምናምን ሲሉ አንዳንዴ ቁጭ ብዬ እንዴት ይሄ ሁሉ ብር ከየት አምጥተውት ነው ተበላን? የሚያወሩት ብር ደግሞ ቀላል እንዳይመስል ስንት ሚሊዮን ምናምን ሲሉ በጣም ነው ማዝነው እኔ ማለት ነው። እና ለምን ጊዜያችሁ ለምን አንጠቀምም? ለምንድን ነው እነሱ የአረብ ሀገር ሴቶች ለምን ዝቅ እንደረጋለን? ከነሱ በላይ እኮ በከፍታ በችግርም በደስታ የሚደርስ እኮ የአረብ ሀገር ሴት ነው አይደለም? ጊዜዋን ልጅነቷን ጨርሳ የምትሰራ ለምን በአግባቡ አይጠቀሙበትም? አሁን ለምሳሌ እኔ አረብ ሀገር ነው የምኖረው። አልሐምዱሊላህ ቤተሰቦቼ ምንም ያጠፉት ነገር የለም። በኩራት ባወራላችሁ ደስ ይለኛል። ብዙ ነገር አድርገውልኛል። አሲያ ትቀጥያለሽ፣ ግን አንድ በዚህ አጋጣሚ አብረሽ ይዘሽው እንድትሄጂ አንድ ነገር ልንገርሽ። አረብ ሀገር ያሉ እህቶች ቶሎ የሚጎዱት ገንዘባቸውን የሚያጡት ማንም መጥቶ የሚጫወትባቸው ማንም ፍቅር እየተጫወተ የሚቀልድባቸው ለምን ነው ታውቂያለሽ? ስላልተማሩ መስሎሽ ነው? ወይም ደግሞ ስለማያውቁ መስሎሽ ነው? አይደለም። እንደሱ ሳይሆን ያውቃሉ፣ የተማሩም ናቸው፣ ችግር የሚያስተማራቸው ሰዎች ናቸው። ግን አንድ ነገር አለ። ለምሳሌ አሁን ያንቺ እናትና አባት አንቺ ወይ እናትሽን ወይ አባትሽን መስለሽ ነው የምታድጊው። ቤተሰብ ክብር ያለው ነው። በእኛ ሀገር ታስታውሽ እንደሆነ እንግዳ ሲመጣ ወደ ጓዳ ግቡ ይባላል አይደል? ልጆች ናቸው ወደ ጓዳ ግቡ።
ትልቅ ሰው ሲያወራ አታውሩ፣ ሰው አክብሩ፣ ልብሳችሁን ስትለብሱ በጥንቃቄ ልበሱ እየተባልን እየተቆጣን እየተገረፍን ነው አይደል ያደግነው። ያ ነገር ምን ሆኖብን ያድጋል መሰለሽ? በእምነት ነው የምታድጊው። አንቺ ሙስሊም ከሆንሽ ሙስሊም ቤተሰቦችሽ በስነ ስርዓት ነው የሚያሳድጉሽ። ሲሰግዱ፣ ሲጸልዩ፣ ሰው ሲያከብሩ፣ ከሰው ጋር ሲከባበሩ ነው የሚያሳድጉሽ። ክርስቲያንም ከሆንሽ ደግሞ ቤተክርስቲያን ሲወስዱሽ፣ ጸበል ሲወስዱሽ፣ ታቦት ሲወጣ አብሮ ሲያሰውጡሽ፣ ቤተክርስቲያን ትምህርት ሲያስተምሩ ነው የሚያሳድጉሽ። እና ያ ያደግሽበት ማህበረሰብ ምን ነገር ሰጥቶሻል መሰለሽ? ይሉንታም ይባላል። ይሄ የዋህነት፣ ሀዘኔታ፣ ይሄ ገራገርነት። ይሄ ነገር ለቤተሰቦችሽ እኮ ከቤተሰቦችሽ የወረሽው ነው፣ ከሰፈርሽ የወረሽው ነው። ነገር ግን እዚህ ሀገር ላይ አይሰራም ነው። እኔ አሁን ጭቅጭቄ እዚህ ሀገር ላይ ብልጡ ነው። ማንም ሲያለቅስ ማንም የሆነ ነገር ስጡ ሲሏቸው አትስጡ ነው። የዋህነታችሁን ለጊዜው ቁጭ አድርጉትና ብልጡ ነው። ለምትጠየቁበት መልስ ለወደቀ ሁሉ እናንተ ወድቃችሁ እንዳትቀሩ፣ ለወደቀ ሁሉ ስትረዱ፣ ለተቸገረ ሁሉ ስትሰጡ፣ እናንተ መጀመሪያ ራሳችሁን ከማዳም ቤት ማውጣት አለባችሁ። ራሳችሁን ከቻላችሁ በኋላ ሰው መርዳትም ከፈለጋችሁ ሰው ትረዳላችሁ፣ እንደፈለጋችሁ መሆን ትችላላችሁ። ነገር ግን በዚህ በስደት ሀገር ላይ እድሜያችሁንም ጊዜያችሁንም ሰዓታችሁንም አትግደሉ። የማንም ንፍጣም ልጋጋም ደንቆሮ የመጣ እነሱን ያታልላቸዋል። በምን? በየዋህነታቸው። ገብቶሻል አይደል? እንደዛ ነው። እስቲ ቁጭ ብለህ አንቺ ቁጭ ብለሽ ማዳም ቤት ቁጭ ብለሽ ከኋላ የመጣ ሰው ሱቅ ከፍቶ ህይወቱን ቀይሮ ኑሮውን እየኖረ ነው። በምን? ደላላው መጥቶ 400 500 ወንድምሽን እህትሽን ባልሽን ላምጣልሽ እያለ እየጀነጀነ አንቺንም አምጥቶ ጥሎ ደግሞ እሱ እያመጣ እየጣለ የት እንደሚሰሩ የት ይሰቃዩ የት ይሞቱ የማይመለከተው እዚህ ቁጭ ብሎ እናንተ ላይ መጫወቻ የሚያደርግባችሁ። ግን እሱ ያልተማረ ቀፎ በቃ በገንዘብ የሰከረ በመጠጥና በሱስና በተለያየ ነገር የሰከረ። የሚገርምሽ ነገር እስከዛሬ የምትከተሏቸው የምትሏቸው ከእግራቸው ስር መጠጥ አስቀምጠው ሽሻ እየነፉ ሴቱን እያገላበጡ ነው የሚጫወቱበት። እራሳችሁን ይሄ የዋህነታችሁንና የተንኮል እንትን የዋህ ገራገርነታችሁን እና የቤተሰብ የወሰዳችሁት ይሉንታ የሚባል ነገር ተውት ነው። እኔ አሁን ጦርነቴ ገብቶሻል አይደል? አንተ ጥያቄ ትክክል፣ ግን እኔ ደግሞ ለነሱ ጥያቄ አለኝ። አይደክማቸውም ወይ? ምን ያህል ድካም እንዳለው እኮ ሽንት ቤት ማጠብ አይሰለቻቸውም ወይ? ሁሌ መታዘዝ አይሰለቻቸውም ወይ? ለምን ታዛዥ ናቸው አይደል? ከዛ ወጣው ለምን መታዘዝን ህይወት አይመኙም ነው ጥያቄ። ለምን? አላማቸው ምንድን ነው? አይደክማቸውም እንዴ? ነይ ቶሎ ይሄንን አንሺ እጠቢ እንዴ? ተሳቀው ግንባራቸው ደስ አላቸው ወይ? ምን አሉ ወይ እየተባለ እኮ ነው። ዝም ብሎ እኮ አይገኝም። እኔ ራሱ የአንተ እንደግፋለሁ። በጣም ነው የምናደደው። እንዴት ከየት ብር እንዴት ነው የሚመጣ ብዬ ራሱ ጥያቄ ጠይቄ አውቃለሁ ራሴ። እንዴት ምን ያህል ብር ቢያገኙ ነው 5 ሚሊዮን ሰጠን እንደዚህ ምናምን ሲሉ እንዴ? ምን አይነት ደነስ ሰው ቢሆኑ ነው? ምን አይነት አይምሮ ቢኖራቸው ነው? እኔ 5 ሳንቲም አይደለም ለማላውቀው ሶሻል ሚዲያ ላሽቃብጥ ቀርቶ ለቤተሰቦቼ ካለ አግባብ አልሰጥም። ለምን? እንደ ጊዜን አውቀዋለሁ፣ እንዴት አድርጎ ብር እንደሚገኝ አውቀዋለሁ፣ ምን ያህል መስዋዕትነት ከፍዬ እንደማመጣው አውቃለሁ። ልጅነቴን እዚህ እየጨረስኩ ነው። እነሱ እኮ ዛሬ ሳሽቃብጥላቸው የነበሩት እኮ ነገ አያሽቃብጡልኝም። ውድቀቴን እንጂ የሚመኙ ስኬቴን አይፈልጉም። ለምን አይማሩም? ከአንተ ሁሌ እኮ ነው የምትደክም። አንተ ለአንተ 5 ሳንቲም አይደርስህም። ግን ወላሂ ለአዚም እውነቴን ነው የምልህ፣ አንተን አይሰሙም። ግን የሚሰሙ ማን ነው? ዝም ብሎ እዛ የሚያሽቃብጡ ናቸው። እርዳታ ሲባል ለማን ነው የሚያሽቃብጡ? ለሀብታም፣ ለድሃ ያሽቃብጣሉ? እስኪ ትጠየቅ። እያንዳንዷ ለሀብታም ነው። ጊፍት የሚሰጡ ለማን ነው? ለሀብታም ለሚያሽቃብጥ ነው እንጂ እንደዚህ ራሳችሁን ለውጡ፣ ከቤተሰብ ላይ አትጎዱ፣ ራሳችሁን ቻሉ፣ ተለወጡ የሚለውን ሶሻል ሚዲያ ላይ ሁሌ ይከታተላለሁ። ለምን አይሰሙም? 24 ሰዓት ሙሉ አንተ መስዋዕትነት ከፍለ የምታስተምረው ለአንተ ጥቅም አግኝታ አይደለም። ማህበረሰቡ ለምን ይጎዳል? ለምንስ ለሀብታም ያሽቃብጣሉ ብለህ ትናገራለህ፣ ግን አይሰሙም። እኔ ሀሳብ ጥሩ ነው፣ ግን አይሰሙም። ችግሩ ለምንድን ነው የማይሰሙት? አይደክማቸውም ወይ? እንደነሱ ቤታቸው ፏ ብሎ መቀመጥ አይፈልጉም ወይ? አይናፍቃቸውም ወይ? አየር ሁሌ የሰው ቤት የሰው ቤት የሰው ቤት እንዴ! የሰው ልጅም እኮ ይሰለቻል እንዴ! ህይወት አይፈልጉም? ልጅ ወልዶ መሳም አይፈልጉም? አስያ ልጠይቅሽና በየዋህነታቸው ብዙ ሰዎች ራሱ ፌመስ የሚባሉ ቲክቶክ ላይ የምታዩቸው ሚዲያ ላይ የምታዩቸው ሰዎች ብር ተበድሯቸዋል። ማርያም ምስክሬ ነች። አሁን ብራቸው ያልተመለሰላቸው በየዋህነት ዝም ብለው እየጠበቁ ያሉ ሰዎች። እኔ ልንገራችሁ፣ ለእኔ ብር ብትሰጡኝ እኔ አልመልስም። ዛሬ የሚያስመልስ ምንም አቅም እግዚአብሔር ምስክሬ ነው። እውነቴን ነው የምነግራችሁ። ብር ከእጃችሁ ከወጣ በኋላ ማንም አይመልስላችሁ፣ ማንም አይመልስላችሁ። ለመመለስ መቀበልና መመለስ ልዩነት አለው። መቀበል ሂዶ መቀበል እጅ መዘርጋት ነው የሚጠበቀው። መመለስ ማለት ግን የበላሻትን እንደገና መመለስ ማለት እሱ ደግሞ
መጀመሪያም የተቀበልሽው ስለሌለሽ ነው። በኋላም ደግሞ አይኖርሽ፣ በኋላም የለሽ። እሺ የዋህነትን ለምንድን ነው ያጠፉትም ነው? እና በቃ ሁሌ እኔ እኮ እሱን ነው የምለው። የለኝም። አሁን አንዷ ትደውልና ጓደኛዬ፣ የኔ ልዩ፣ የኔ ማር፣ የኔ ፍቅር፣ እናቴ ወድቃ ሆስፒታል ገብታብኝ ነው፣ ቶሎ በይ ደሞዜ ሲመጣ ሰጥሻለሁ፣ ሲሚንቶ ጎሎብኝ ነው፣ ነገ መልሼ ላንቺ ሰጥሻለሁ፣ ማዳሚያ ቆይታብኝ ነው። የወር ደሞዟ ደርሶ ልጅቷ የወር ደሞዟን ወስዳ እንደገና ደግሞ ይችን ጅል ልቀበላት ብላ ሄሎ ፋጡማዬ የኔ ቆንጆ ምፍቃልሽ ብር ሰጠችሽ እንዴ? ያቺ ቀርፋፋ ጅል ማዳም ሰጠችሽ? እችኛዋ በቃ አምጪውና በቃ የኔ አልሰጠችኝም፣ የኔዋ ቀርፋፋ አልሰጠችኝም፣ ያንቺን አምጪውና እኔ የኔ ሲመጣ ሰጥሻለሁ ብላ ሁለቱን ጨምራ ልካ እዛ ቤተሰቦቿን ታደልባለች ወይ ለሰው ትሰጣ። ይችኛዋ ብሯን ሰጣ። የትኛው ወር ላይ እንደሰጠች እኮ የምትረሳ ሁሉ አለች። ሰታም ዝም ያለች ዋነቷ አንዳንድ አሉ በቃ ራሳቸውን ሌላ የቆለሉ በተለይ የጃዛ ቤቶች ጃዛ ቤት የሚያከራዩ አንዳንዶቹ ደግሞ እኮ የሚገርምሽ ነገር ከ9 12 ተከራይ ካላቸው እዛ ውስጥ ጃዛ ቤት ከነሱ ከ6 ወይ ከ5 ተቀብላለች። ታዲያ ጉራዋ ጉራ አይደለም አልጋላት ለብቻዋ እንቁላል ነው የምትመስለው። ቂጥ አላት። ዝም ብዬ ሳስታውሳት ቂጥ አላት እና ምላሳም ነች እና በጣም ነው የምትናገረው። አፉን የከፈተ ሰው አስባራለሁ፣ አስጠርዛለሁ፣ ከስራ አባረራለሁ የሚል ዘራፍ የምትለው ነገር አለ። አንዳንዶቹ ደግሞ ከሌላ ዜጋ ጋር ጓደኝነት አላቸው፣ በእነሱ የሚመረኮዙ አሉ። ተደበቃ ብር ፈልጌ ነበር። የምን አባሽ ብር ነው? የምን አባሽ ብር ነው? በገዛ ብር ነው። ይኸው መተሽ የእንድሪቶሽን አውጥተሽ ልጅ ትባላለች። ስትመጣ የደሞዟን ግማሹን አምጥታ ሽንኩርት፣ ቲማቲም፣ ድንች ምናምን ገዛስታ ሆይ ሆይ ይሏታል። ማሪ የኔ ቆንጆ ነይ እንደዚህ ምናምን። እሷ ደግሞ ሞቅ ስለሚላት የሆነ የሚያጋግላት ነገር አለ። ማውጣት ነው። ኮካ ትገዛለች። ዱም ይባላል። ዱም ይባል ትልልቅ ጀሪካን ይመስል ይያል። እሱን ተሸክማ እንዴት ናችሁ? ደህና ናችሁ? ድፎ ዳቦ አልተደፋም እንዴ? ከነገ እኮ ገብርኤል ነው ትላለች። እኮ ገብርኤል ታዲያ እኔ ገንዘብሽን አክስሪ ብሎሻል እንዴ? ግራ የገባው እሷ ስትመጣ እንጀራ እዚያ ቤት ይበላል። በኩቡዝ እኮ ነው የነበረው። ኩቡዝ አሮባቸው ቂጣቸው እስኪደርቅ እኮ ነው ኩቡዝ የሚበሉት የነበረው። እሷ ስትመጣ 3-4 ኪስ ይመጣል፣ ስጋ ይመጣል፣ የእሷ ገንዘብ ይበላል። ታዲያ እንዴት ነው አሁን ይች ልጅ 14-15 ዓመት ሆነ ይብላ ወዘወዝብናለች። እኛ ምን እናድርግ? ተረሳ አሜሪካን ቢተጋ ያለውን ነው ያወራ የሚሆነው። ልክ አይደለም። እንዴት ሳቱ ተነገራል። ገንዘባችሁን ሰብስቡ እኮ ነው። አንተ ምንም አላጠፋም። ሁሉ ትክክል። አይሰሙም እኮ ነው። እንዴት አድርገው ነው አንተ የምታወራውን ወደ ተግባር ማድረግ እኮ ነው ያቃተው። ለምን ሰው ብልጥ ከሆነ እኮ ምግብ ቤት ሄዳችሁ እንኳን አዋታችሁ መክፈል። ለምሳሌ 600 ብር ከመጣ ቆይ እኔ ከፍለዋለሁ እናንተ በሌላ ጊዜ ትከፍላላችሁ የምትለው ነገር አለ። 600 ከመጣ አንዳንድ 100 ብር ነው የሚደርሳችሁ። አንዳንድ 100 ብር አዋጡ። በሼር ነው ሁሉ ነገር እዚህ ሀገር። ሰው ሀገር እኮ ነው ያለሽው። 100 ብር እኮ በኢትዮጵያ ብትመነዝሩ ብዙ ብር እኮ ነው። ለምንድን ነው የምትዘሪው? አለ ብለሽ ለምንድን ነው 30 ቀን የሰራሽው እኮ አይበቃሽም? 60 ቀን የሰራሽ 60 ቀን እውነቴን ነው የምነግርሽ። ወገብሽ ተላቆ እንቅልፋተሽ ስንት ነገር ሆነሽ እኮ ነው የሰራሽው። ደምሽ እኮ መስራት አቆሞ እኮ ነው። ፌንት ሁሉ ሰርተሽ እኮ ነው የሰራሽው በዚህ ሙቀት በዛሬ። ስለዚህ ሁሉ ነገር አትዝናኑ አይደለም ተዝናኑ፣ ግን በሼር አሉ። ብልጡ ነው። ማንም ምንም የማድረግ ኃይል የለውም። ፍርሃት አያዛችሁ፣ አትፍሩ። ይሄ የዋህነታችሁ ይዛችሁት የመጣችሁ የዋህነት ደንገጥ ስታደርግሽ ችግር የለውም። የወር ኢጃዛ ብር ከፍላ አልከፈልሽም ከተባለች ድጋሚ ትከፍላለች። ከዛ ጓደኛዋ እንዴ አንቺ ከፍለሽ የለም እንዴ ምነው አትናገሪም? እንደዛ አይ በቃ ነገር አልፈልግም እኔ ነገር እፈራለሁ በቃ ችግር 200 ብር እኮ ነው ምናምን ትላለች። ሞኛቱ ብልጥ ማንም የሚኖረው ለራሱ ነው። ሳህን ከተበላበት በኋላ ቆሻሻ ነው የሚባለው። በቃ እኔ ለራሳቸው የምናከረው እኔ ምንም ይቆልኝ ነበር። ማንም ጫፍ የሚነካኝ ባናቱ ተከልከፈለገው
የሚገርመው ደግሞ አንድ መልእክት አለኝ። ኦንላይን ላይ ወርቅ ምናምን የመግዛት እኔ ራሱ ሻሿ ተሰርቻለሁ። እዚህ ላይ ተሸውጃለሁ። እስከዛሬ ተሸውጃ አላውቅም። ወርቅ ልግዛ ብዬ እኮ ልናገር። አይ እኔ የደረሰብኝን እኮ ነው። ጠላቴን ጨምሪው። እሺ ቀጥል እኮ እኔ ራሴ ሱቅ ሂጄ ነው ኦንላይን ላይ ራሴ ሱቅ ሂጄ በትክክል ሱቅ ላይ ሂጄ ወርቅ ገዝቼ 7000 ሪያል ማለት ነው የሳውዲ አረቢያ ከሽ ብሎ ከፍሎ ወረቀቱን አይቶ ወርቁ ሲመዘን አይተነው አለ። አይቼዋለሁ እኮ ሲመዘን ራሴ አይቼዋለሁ። ተመዝኖ ፉንትሩን ደረሰኝ ወረቀት ጥፎልኝ ሰጥቶኝ እንዴት አድርጎን ተዛ እቤት መጣን። ከዛ እኔ የሆነ መጠራጠር ጀመርኩኝ። አይ ይሄ ነገር ግን ትክክል ነው ምናምን ካልተመዘነ ምናምን ብዬ ሳፋጠው ምን ነው አንቺ ሌባ። እንደውም አንዳንድ ጊዜ በዚህ ለዩ ሌባ መሆኑ ራሱ ሌባነቱን ይነግራችኋል መንገዱን። እንዴ እኔ ሌባ ነኝ እንዴ ካለሽ ትክክለኛ ሰው አይደለም። እውነቱን ልንገራችሁ እንዴ መመዘን አለበት እንደገና አሳየኝ ብዬ ስለው ተጋተተኝ። ልጅቷ አብራኝ የነበረች አንቺ ምንድነው እንደ ዝም በይ በቃ ችግር የለም እኮ አይዋሽም ትልቅ ሰው ነው ስትለኝ፣ ሲቀጥል እሱ ነሳ አረገና እንዴ እኔ ሌባ ነኝ እንዴ እኔ ማጭበረብርሽ ምናምን አለ። እኔ እንጃ ደስ አላለኝም ውስጤ። እንዴት ምናምን አለ። እሺ ብለው ሲሉ በቃ ልጅቷም ኧረ ሼም ነው ምናምን ሲሉኝ እሺ አልኩና እኔም እሺ ብለን ያን ወርቅ ይዘን ሄድን። ውስጤ ግን አላረፈም፣ ደስ አላለኝም። ለምን በቃ ሌባ ሰው ራሱ ሌባ ነኝ እንዴ ብሎ ስለሚል ስለማውቅ ማለት ነው። በሁለተኛው ቀን ሄድኩና ሌላ ወርቅ ቤት ይመዘንልኝ ስል ሳቁብኝ። እንዴ ምን ሆነሽ ነው አለች። ወርቅ ነው አልኳት። የምን ወርቅ እንዴ ይሄ አርቲፊሻል ነው፣ እስኪ ሚዛኑ ላይ ይደረግ። ሲደረግ ምንም አላነሳም፣ አርቲፊሻል ነው። ምንም ማድረግ አልቻልኩኝም። ሰውየው ጋር ልሄድ ስል አድራሻውን አጠፋ። ሲሄድ ሌላ ልጆች ናቸው። ከማን ጋር ልከራከር? እኔ ከማንም ጋር መከራከር አልቻልኩም። አልቅሼ ወደ ራሴ ተመለስኩኝ። ስለዚህ ደግሞ እንደዚህ ራሴ ሱቅ ሂጄ እዛ ስለደረሰብኝ ኦንላይን ላይ ወርቅ ገዛ ምናምን ሲሉ ይገርመኛል። እንዴት አድርገው ነው የሚያምኑ? አሁን እኔ ሰው ታምኛለሽ ወይ ብትለኝ አላምንም። ሙቼ ራሴን እንኳን አላምንም። አይደለም ሰው ለምን ተምሬያለሁ ከስተቴ። የሰው ልጅ እኮ አያጠፋም፣ ግን ከስተቱ መማር አለበት። ዛሬ ሻሲያ አሁን ገንዘቤን አልቀማም እንደዚህ ሆናለሁ ምናምን የምትሉ ሰዎች በጣም ዘመናዊ የሆነ በጣም የሚገርምሽ ነገር፣ በተለይ እኔ ፍቅር አይዘኝም እኔ ገንዘቤን አልበላም የሚለኝ ሰው በጣም ነው የምናደደው። ለምን መሰለሽ? ገንዘብሽ የምትበይበትና ፍቅር የሚይዝሽን ቀን አታውቂው። መንፈስ ነው። አሁን አልበላም የምትዩ ማንም አያጭበረብረኝም ነው አይደለ? አሁን ደግሞ አዳዲስ ድራማዎች መጥተዋል። በጣም ዘመናዊ የሆነ የረቀቀ በአይነቱ የተለየ ዲጂታል የሆነ ስርቆት መጥቷል። ከዚህ ማንም አያመልጥ። ለማምለጥ አንድ አማራጭ ነው ያላችሁ። አንድ አማራጭ፣ የማታውቁት ቁጥር አታንሱ፣ በየግሩፕ አትዙሩ። በኢሞ የሚመጣ ቢዝነስ እንደው አደራችሁ ይኸውላችሁ፣ ይሄ ብር አበዛልሻለሁ፣ ኮከብሽን እቆጥርልሻለሁ ምናምን የሚሉ መንፈስ ጋር ያሉ ከሰይጣን ጋር የተዛመዱ ዘመዶች ኢሞ ላይ ነው ያሉት። በኢሞ ነው በዝተው ያሉት። ስልካችሁ ሀክ ይደረጋል። ቤተሰብ ቁጥራችሁን ስም ደውለው ልጃችሁ መታ እዚህ ታግታለች ብር አምጡ ብሉ ተብሎ የተጠየቁ ሰዎች አሉ። ገና እሷ እኮ አረብ ሀገር ነው ያለችው። ስልኳ ተዘግቷል፣ ታሀክ ተደርጓል። ሲደውሉ ስለማያገኙ ቤተሰብ ታግታለች ሲባሉ ብር ሊከፍሉ የተዘጋጁ ሰዎች ነበሩ። የሁሉ ወሬ እየተሰማ ነው። ስለዚህ ቢቻላችሁ ራሳችሁን ስደት ሀገር አይደል የመጣችሁ ስራ ለመስራት ነው። ቤተሰብን አይደል ማግኘት የምትፈልጉ። ከዛ ውጪ ራሳችሁን ጠብቁ። አረ ሳሚ በሉ እኔ ምናምን ብላ ምንድነው የጻፈችው? 65 ሺህ ተበላው ነው በሉኝ። 65 ሺህ ብር ነው የምትይው አለም። አይ በ65 ሺህ ብር ተገላግለሽማ ጥሩ ነው። አሁን እኮ ጠዋት የለቀቁትን ቪዲዮ አይታችኋታል። የቤተሰቦቿን ሁሉ ወደ 400 ምናምን ሺህ ብር ከፍላ ጭራሽ ራቆት ቪዲዮ ካላመጣሽ ብለው ፎቶ መጀመሪያ ፎቶሽ ላይ ነው የሚሰራው ብለው ፎቶ አስልከው ነበረ።
ፎቶዋ ላይ እባብ የተጠመጠመ ዘንዶ ምናምን ይሄ ፌክ ነው። ይሄ ኮምፒውተር ቅንብር ነው። ምንም የማያረጓችሁም ውሸታሞች ናቸው። እነሱ ለራሳቸው ሌቦች ናቸው። በትልቅ ሰው ድምፅ ምናምን ስታነሱ የቄስ ድምፅ ምናምን የሼክ የሆነ ሰው ድምፅ ነው የምትሰሙ። ይኸውልሽ አንቺ ኮከብ ቤተሰብ ገንዘብሽ ብኩን ነው እያሉ ነው የሚበሏችሁ ትልቅ ሰው መስለው። አባ እውነቶትን ነው የኔ ጌታ አባቴ፣ ይኸው በኮከብ ይኸውልኝ እስኪ ፎቶሽን ላኪ መጀመሪያ። ወገቤ እስከ አይዞሽ እኔ እየጸለይኩልሽ ነው። ኧረ ነው እንዴ ጅሎች ናቸው። እውነቴን ነው የምነግራችሁ። እኔ ድምፁን ሰምቼዋለሁ። የሆነ ሰው እያለ ብታዩት ሽማግሌ ድምፁ በጣም ያሁን የነገርኳቸው አይነት ድምፅ ነው ያለው። ማርያምን ይደግመዋል፣ ይደግመልሻል፣ ይደግምልሻል፣ ይደግምልሻል። ምክንያቱም ሌባ ኤክስፔሪየንስ አለ። ከዛ አንቺ እውነትን በቃ ታቦቱ ላይ እድሌ ሊከፈትልኝ ጧቷን ሰምታችኋታል። በታቦቱ እኮ ነው ያታለሏት። ታቦት ፊት ነው እድልሽ የሚከፈተው፣ እዛ ላይ ይነበብልሻል ብለው እኔ እንደውም በቃ ከእምነቴ ጋር ይጋጫል ብዬ ነው እንጂ እንትኑን ሁሉ ልልክላችሁ ነበረ። ውዳሴ ሲሉ ሰማቸው። አባ ናቸው ግን አባ አይደሉም። ሌባ ነው፣ ሌባ ነው፣ ሌባ ነው። የዋህነታችሁን ደካማ ጎናችሁ ደግሞ በስልክ መጡባችሁ። የጧቷ የተዘረፈችው 495,000 ብር አድርገዋታል። አሁን ደግሞ በራቁት ቪዲዮ የሚሰራለ ብለው ከዛ በኋላ ደግሞ በራቁት ቪዲዮ እያስፈራሩ ሊዘርፋት። እንግዲህ ድራማም ሰርተን እነሱን መስለን ነግረናቸዋል። ከገባችሁ ይግባችሁ፣ ካልገባችሁ እንግዲህ እሪ በከንቱ ትሆናታላችሁ። ምን አገባኝ? እኛ መናገር ነው ስራችን። ሳሚዬ እንዴት አመሸ? ገስት ውስጥ ያላችሁ በሙሉ እንዴት ናችሁ? ሰላም ነው? ይመስገን ነው። ለነሽ አንተና ልጅነት እግዚአብሔር ይመስገን ሁሉ ሰላም። አሁን ባወራው ሀሳብ በነገራችን ላይ እነሱ አልመጡብህም፣ እኛ ነን የሄድነው። ያውም በገዛ ስልካችን፣ ያውም በገዛ ቁጥራችን። ስለዚህ እባካችሁ እባካችሁ የሰው ነገር አትመኙ። ሰርታችሁ ያላለፈላችሁን በጸሎት ሊያልፍላችሁ አይችልም በታምር። እውነት የሰው ገንዘብ አንዴ ምን አጋጣሚ መሰለ ሳሚ እሺ ብለ ይሆን ልጅነት ወይ አንቺ ትናገራለሽ፣ ያ አንቺ ትናገራለሽ። የጧቷ ልጅ ምን እንዳለች ታውቂያለሽ? ያላትን ገንዘብ ለማብዛት እኮ እና ደግሞ የተወሰደባት ገንዘብ አለ። ሰምቻለሁ። ያላችሁን እግዚአብሔር መንገድ ይባርክላችሁ። ሰው ይባርካል እንዴ? ለምን ታዲያ የሚባርክ ሆነ? ለምን ብራም ጎበዝ ከሆነ እውነቴን ነው የምነግራችሁ። የሆነ ዘፈን ሰሞኑን የተለቀቀበት እንደው በመድኃኔዓለም ግጥሙንና ዜማውን በዋትስአፕ ላኩልኝ፣ እፈልገዋለሁ። በገዛ ጣቶቼ ቁጥሬን ካክቼ ይሄው እገኛለሁ። ምንድን ወጥቼ ጎዳና ወጥቼ ነው ምናምን የሚለው በጣም የሚገርም ዘፈን። መድኃኔዓለምን ይሄን የገጠመው ሰውዬ ግን እግዚአብሔር እድሜ ይስጥ። እውነቴን ነው የምነግራችሁ። በጣም የሚገርም ዘፈን። የሰው ነገር ይሄ እኮ የሰውን ፈልገህ እኮ ነው፣ የሰውን ፈልገህ እኮ ነው። ታውቃለህ ይሄ ነገር የራሴን ከሰራው ምሰራውን ማቅ ከሆነ ለሰው ምን አስፈልገኝ? ያ ሚዲያ ላይ በጣም ትልቅ ሰዎች ቤት ያላቸው ሚዲያ ላይ ቀርበው አይቻቸዋለሁ። በጣም ብዙ ሰው የሚሸወደው ቶሎ ብሎክ አደረኩኝ እና በጣም ከባድ ነው። እባካችሁ የሰው ገንዘብ አትመኙ። የራሳችሁን በስርዓት ከያዛችሁት በቂ ነው። አይደለም ይኸውልሽ፣ የሰው ገንዘብ አትመኙ አይደለም። ይኸውልሽ ሂደሽ ስልክ በጆሮሽ ከገባ በኋላ የምታረጊውን አታቂ። የማታውቁትን ስልክ አታንሱ። የማይጠቅማችሁን ነገር ስንት ዓመት አወራችሁ። ስልካችሁን እኔ አንዳንዴ ስራ ስሩበት ከቻላችሁ። ከዛ ውጭ በቃ ተውት። ቁጥር ምናምን ተደወለ አልተደወለ በቃ ይሄ መንፈስ እየገባባችሁ ነው በጆሮአችሁ።
ገና እግዚአብሔር እድሜና ጤና ከሰጣችሁ 1 ዓመት ብቻ ጠብቁ። ዛሬ የምታሽቃብጡላቸው አብራችኋቸው ዋይ የምትሉላቸው ሰዎች ነገ ደግሞ ጉዳቸውን ሲሰሙ አይኔ ምናምን ትላለች ከማለታችሁ በፊት ግን አሁን ተጠንቀቁ። ማንም ሶሻል ሚዲያ ላይ 99% ፌክ ለመብላት ያንቺን ሽሮ አሳርሮ እሱ ጥብስ ለመብላት ህይወቱን ለመኖር ነው የመጣው። ይሄ ደግሞ ብልጥ ከሆናችሁ ካወቃችሁ አብራችሁ ብልጡ። በብዙ ነገር የታየ ሁሉ አይበላም። የተወራው ሁሉ እውነት አይደለም። አጭሩ የሆነ ስራ ያበላል ሰው ስላለን አይደለም መግባት ያለብን። እኔ አንዷ ኤፊቢ ላይ ገባችና ያገርሽ ላይ ማለት የባህር ዳር ልጅ ነኝ ምናምን አለች። ኦኬ ምናምን በጣም ቢስፈጠርሽ በቀን ትደውልኛለች ሰላምታ። ኦንላይን ስራ በጣም ብዙ ሰው የሚሸወደው ይሄን በብሔር በሃይማኖት በሆነ ነገር ይገቡብሃል። ከዛ እሺ አወራን። ያው እንደ ሴትነት ታወራለህ ብዙ ነገር ተዋወቅነን። ቀስ ብላ ከዛ ምን አለች? ኦንላይን ስራ እኮ አሪፍ ነው ለምን አገኝ ማለች። አይ እኔ እንደዚህ አይነት ነገር ውስጥ መነካከት አልፈልግም ስራ የማይፈቅድልኝም አልኳት። አይ እንትኑን ልላክልሽና እስኪ ትምህርቱን ተማሪና የሚጠቅምሽ እኔ ሲጀምር አልፈልግም አልኳት። ከዛ ትንሽ ቆየችና እንዴት ቀረበች። እኔ ስለሱ አይደለም ምን እናወራ። ይኸውልሽ እንደሱ አይነቱ ይሄ ድሮ ሙድ ነው። ይሄ ድሮ የተበላበት እኔ ቲያንስ ብዙ ሰው ቤተሰብ አሁን እሱ ታይሆን ከዛ በረቀቅ መልኩ ተአምር በሚባል መሪያ ገንዘብ አካውንትሽ ላይ አስገብተው የሚዘርፉ መጥተዋል። ይሄንስ ምን ሰላም ነው? እንዴት ነህ ሉሊዬ? ሰላም ነው፣ ሁሉ ሰላም። እንዴት ነው? አንድ እንትን አይቼ ነው ሪከርድ ብታደርገውም እኮ እውነቱን የተናገረው ስንት ዓመት ሙሉ ጮዋል። ሪከርድ በፍቃድ አይደለም እኮ ሪከርድ የምታደርጉት ካለ ፍቃድ ነው። ዝም ብላችሁ ገብታችሁ ነው ሪከርድ። አሁን ሪከርድ ብታደርገውም ባታደርገውም እያየው ነው። ሪከርድ እያረክ ነው። ብታደርገውም ባታደርገውም እውነት ነው የተናገረው። ሳሚን የማውቀው የዛሬ 18 ዓመት ምናምን ነው። ገና እናንተ ወደ ውጭ ሳትወጡ አሁን የወጣችሁ ሰዎችማ ብሶባችኋል። እንደውም የበፊቶቹ ይሻላሉ አይደል እንዴ ሳሚ? የበፊቶቹ ትንሽ ይሰማሉ መሰለኝ። የአሁኖቹ ብሶባችኋል። የአይጥ ተከታይ ናችሁ። የአይጦች የቲክቶክ አይጦች ተከታዮች ብሶባችኋል። እውነት ባዶ እጃችሁን የምትቀሩት ለዛ ነው። ሳሚ አሁን እኔ ሳውቀው 10 ምናምን ዓመት ለእናንተ ውለታ የዋለ አብረሽ ቄራው ብሬክስ ለምለም ቡታጅራ መሰረት የብሬክስ ሚስት እስቲ ጠይቁት። ሰለሞን አውስትራሊያን አንዳንዴ እንኳን ገብታችሁ ላይ ሲቀመጥ በባዶ ቤት ሲቀመጥ አይ ሰለሞን በሉት። ለእናንተ ውለታ ውሏል። ሳሚ ታስታውሳለህ አይደል? አውስትራሊያ ሰለሞን አሁን ማንም እንደማያውቀው ይሆናል። አብርሽ የቄራው እሱ እንኳን ካለ 2 አካውንት አለው ባስፈለገው ይጫወታል። ደስ የሚለኝ አብርሽ ደስ ባለው ነው። አብርሽ ለእናንተ ውለታ የዋሉላችሁ ሰዎች አሉ። የአሁን አይጦች አያገለግሏችሁም። የአሁን አይጦች ለራሳቸው ጥቅም ነው የሚሯሯጡት። የራሳቸውን ነገር ለማደራጀት ነው የሚሯሯጡት። የአሁን አይጦች ቲክቶክ ላይ መጥተው አማራ ነኝ፣ ትግሬ ነኝ፣ ኦሮሞ ነኝ ምናምን እያለ እናንተን ነው ሌላን ሰው አይጠይቁም እኮ ውጭ ያለውን አይጠይቁም። አይደለም የእናንተን ሞኝነት እኮ አይተው አሜሪካን ካናዳ ያሉት እንኳን እኮ በእናንተ ለብስ እየተጫወቱ ነው። የአረብ ሀገር ልጆች በእናንተ እየተጫወቱ ነው። አይደለም አረብ ሀገር ያሉት አንቺ ሸቅለሽ ለእሷ አሰጫታለሽ። እሷ በጎን ግን በአሪፍ በምላሷ በብሔርም በምንም ትምጣ በምንም ትምጣ ሱቋን ትከፍታለች። አንቺስ ነገ ደግሞ ስትሄጂ በቀደም ለታ ቡታጅራ የሰራችውን አይቼ ሳሚ በጣም እንዳለቀስኩ። ስትመጡ አንድ ሳሙና መግዣ የላችሁም ትለምናላችሁ። 70 ብር ነው አንድ ሳሙና አለቻቸው። አንድ ሳሙና 70 ብር ነው። ልብስ ማጠብ አይኖርሽም። እውነቷን ነው። እና ምን አለ ሰፖርት አሁን ሳሚ በዚህ አካውንት መቀመጥ ነበረበት። ከማን አንሶ
ለእናንተ ብዙ ዋጋ የከፈለላችሁ ሰው 100 እና 200 ሺህ መግባት ነበረበት። አብርሽ የቄራው 200 1 ሚሊዮንም ሲያንሰው ነው። እና ስትነግራቸው እነሱ አንተን ከሚሰሙ ይልቅ እዚህ ጋር መጥተህ ብለው ጥርሳቸውን አሳይተው ይሄዱና ነገዛ ናቸው። ጋይስ ለእናንተው ነው የሚደክመው። ስንት ዓመት ሙሉ 18 ዓመት ሙሉ ለራሱ ሳይሆን ለእናንተ ደክሟል ባይ ነኝ። በእናታችሁ ስሙት፣ እየሳቃችሁ ያላችሁ ጥርሳችሁን እየሄዳችሁ ለማንም እዛ ስራ ለማይሰሩ ጎለምታዎች አይጦች የጉድጓድ አይጦች ከምትሰጡ ራሳችሁን አጠናክሩ ነው እያለ ያለ። በቃ ሌላ ምንም ያላችሁ ነገር የለም። ለራሳችሁ ሁኑ። እኔ ስንት ዓመት ነው እንግዲህ ሳሚን የማውቀው? ስንት ዓመት ነው አብርሽ የቄራን የማውቀው? ቢነገራችሁ እዚህ ጋር ትስቃላችሁ፣ እዛ ትሄዳላችሁ። እውነት ነው። አዎ ይለያሉ። በጣም አብርሽ የቄራው ሳሚ ብሬክስ እስከነሚስቱ ይለያሉ። እስቲ እነሱ ሰፖርት አድርጉ። እስቲ አታደርጓቸው። በብር አይደለም ፎሎ አድርጋችሁ ሰፖርት አድርጓቸው። እስቲ ሰርፕራይዝ፣ አሁን ሳሚን ሰርፕራይዝ አድርጉት። እስቲ ተሰብስባችሁ ሌላ ቤት ሄዳችሁ የከሌን አካውንት እናሳድግለት ከምትሉ እስቲ ለእናንተ የሚቆመውን አካውንት አሳድጉ። እነሱን አሳድጓቸው። እስቲ እዚህ ጋር መታችሁ አዳምጣችሁ ከምትሄዱ እነሱን ለማሳደግ ጣሩ። ለእናንተ የሚሞቱት ለእናንተ የሚፋለጡት እነሱ ናቸው። እና ስላየው ነው የገባሁት። ሳሚ ደስ ብሎኛል። በተቻላችሁ መጠን የሚሰራላችሁን ሰው እወቁ። አይጦቹ ለእናንተ አይጠቅሟችሁ፣ ጥሏችሁ ነው የሚሄዱት። እነሱ የራሳቸውን ነገር ነው